ታምራት ሰላም ነው። እንዴት ነህ? አለን አማን አለን አልሐምዱሊላህ። ደህና ነህ? ደህና ነኝ። ጥያቄ ነበረኝ። እሺ ጥያቄ ምንድን ነው? ጥያቄ በአንተ አስተሳሰብ ያኔ ከሙስሊም ውጪ ገነት የሚገባ የለም ብለህ ታምናለህ አይደል? አዎ። እሺ እኔ ክርስቲያን ነኝ። እኔ ምንም ኃጢአት አልሰራሁም። እንዴት ሲኦል ልገባ እችላለሁ? ስንት ዓመት ነው ልጅ? መልስልኝ ጥያቄውና ደግሞ ሌላ ጥያቄ አለኝ። እሺ መልስልሃለሁ። እኔ ክርስቲያን ነኝ ስትል ጊዜ ክርስትና ደግሞ እምነቱ ምንድነው ከተባለ አምላክ ኢየሱስ ክርስቶስ አምላክ ነው ብለህ ታምናለህ አይደል? አዎ አምናለሁ። ይሄ ትልቁ ኃጢአት ነው። ትልቁ ኃጢአት በእስልምና አስተምህሮ በአምላክ ላይ ማጋራት ነው። ማስረጃ አላህ ሲናገር ኢነ ሽርከ ለዙልሙን ዐዚም ይላል። በአንዱ አምላክ ላይ በአላህ ላይ ማጋራት ወይንም አላህን መካድ ትልቁ ኃጢአት ነው። ገብቶሃል? ኃጢአት አልሰራህም ስትል ጊዜ ተሳሳትክ ማለት ነው። ክርስቶስ እኔ ሰው ነኝ ብሎ ሳለ አይ አምላክ ነው ማለትህ ትልቁ ኃጢአት ነው። ዮሐንስ ወንጌል 8 ቁጥር 40 ላይ ኢየሱስ ክርስቶስ እኔ ከእግዚአብሔር የሰማሁትን እውነት የምነግራችሁ ሰው ነኝ አለ። አንተ ሰው ነው ብለህ ታምናለህ? ኢየሱስን ታምራት ፍጹም ሰው ፍጹም አምላክ ነው ብዬ አምናለሁ። ኢየሱስ ክርስቶስ ግን ይሄን አላለም። እኔ ሰው ነኝ ብሎ ተናግሯል። ጥሩ ነው እሱ። ነገር ግን እኔ አምላክ ነኝ አላለም። በፍጹም አምልኩኝም አላለም። ግን ታመልከዋለህ። ይሄ ኃጢአት ነው። ሞትን ድል አድርጎ እንደተነሳ ታውቃለህ? ሞትን ድል አድርጎ አልተነሳም። አምላኩ ነው ያስነሳው። እንደ መጽሐፍ ከሄድን እንኳን ባያስነሳው አምላኩ ምን ይሆን ነበር የሚለውን መጽሐፉ ሲነግረን በስብሶ ይቀር ነበር ይለናል። እና አምላክ አይሞትም። ደግሞ ይሄ ልታውቅ ይገባል። እሺ ደግሞ ነብዩ መሐመድ ከሰሩት ተአምር ልትነግረኝ ትችላለህ? በትንሹ እነግርሃለሁ። አብሽር። የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተአምራቶች በጥቂቱ ንገረኝ። ነቢያችን ሰለላሁ ዐለይሂ ወሰለም በጣም በርካታ ተአምራቶችን አድርገዋል። ከዚያ መካከል አንደኛው ምንድነው? ጨረቃን መክፈላቸው። ነቢያችን ሰለላሁ ዐለይሂ ወሰለም የመካ ሰዎች ጠየቋቸው፣ አንተ ሙሐመድ ሆይ ያ ሙሐመድ ኢንኩንተ ነቢይን አሪና አያ፣ አንተ ሙሐመድ ሆይ እንዳው ነቢይ ከሆንክ ነቢያት ተአምር ሰርተህ ያሳዩ ነበርና ተአምር ሰርተህ እንድታሳየን እንሻለን አሏቸው። የመካ ሰዎች በዘመናቸው ያሉ ሰዎች ፈአራሁም ምን ሽቃቅ አልቀመር፣ ይሄን ያዩ የአይን ምስክሮች የሆኑ ሰሃቦች ምን አሉ? ነቢዩ ሰለላሁ ዐለይሂ ወሰለም የጨረቃን መከፈል አሳያቸው ይላል። ነቢያችን ሰለላሁ ዐለይሂ ወሰለም ጨረቃን ከፍለው አሳያቸው ለእነዚያ ሰዎች። አንደኛ እሱ ነው። ሁለተኛ ምንድነው? ቁርአን ላይ ያሳያ ቀጥልሽ እሱ ላይ ያመለክታል። አላህ በቁርአን ላይ እቅተረበት ሰዓቱ ወንሸቀ አልቀመር ይላል። ጨረቃዋ ተከፈለች ዛሬ ይናገራል። ይሄን ያዩ የአይን እማኞች ሰሃቦች ሐዲስ ላይ ያለው ጨረቃን ከፈለ። አንድ የሜት አድርገው ከይቅርታ ላይ ያወራኝ ታርጋትው እሺና ሐዲስ ላይ እሱን አውጥቼ ማሳያለሁ። ሌላኛው ሁለተኛ ምንድነው? ነብያችን ሰለላሁ ዐለይሂ ወሰለም ከመካ እስከ ቤተል መቅደስ ወይንም ቤተ መቅደስ ኢየሩሳሌም የሚገኘው ከዚያም በኋላ ሰባቱን ሰማያት አድርገው መሄዳቸው በአንዲት ሌሊት ቅጽበት አስቡት። ይሄንን መልአኩ ገብርኤል ነው ይዟቸው የሄደው። ከመልአኩ ገብርኤል ጋር ቀጥታ ከመካ እስከ ኢየሩሳሌም ከኢየሩሳሌም እስከ ሰባት ሰማያት ድረስ አቆራርጠው ሄደው ደርሰው ከአምላክ ጋር ንግግር አድርገው መምጣታቸው ሁለተኛው ድንቅ ተአምር ይሄ ነው። ይሄ በቁርአን ላይ ተጠቅሷል። አላህ ሱብሓነሁ ወተዓላ ሱረቱል ኢስራእ መጀመሪያ ላይ ይገልጸዋል። ሐዲስ ላይ ልክ እንደው ሰሂህ ሙስሊም 162 ላይ እናገኘዋለን። ሶስተኛ ሌላ ነብያችን ሰለላሁ ዐለይሂ ወሰለም ያደረጉት ተአምር ምንድነው? ሱሐቦቻቸው ከዕለታት አንድ ቀን ውዱ የሚያደርጉበት ውሃ አጥተው አስፈልጓቸው መጡና ጠየቋቸው፣ አንተ የአላህ መልእክተኛ ሆይ ውዱ የምናደርግበት ውሃ የለንም፣ ሶላትም ደርሶብናል፣ ከየት እናምጣሏቸው? ነቢያችን ሰለላሁ ዐለይሂ ወሰለም ከጣቶቻቸው መካከል እንደዚህ ቢስሚላህ አሉና አፈለቁላቸው። ይሄን ያዩ የአይን እማኞች በርካታ ሰሃቦች መሰከሩ። ከጣቶቻቸው መካከል ውሃ ሲፈልቅም ተመለከትን፣ እኛም በዚያ ሁላችንም ውዱ አደረገን ብለው ተናገሩ። አራተኛ ነቢያችን ሰለላሁ ዐለይሂ ወሰለም ለጥቂት ሰዎች የሚትበቃ ምግብን ጥቂት ምግብ ለብዙ ህዝብ የመባረክን ተአምር ተሰጥተው ነበር። ከዕለታት አንድ ቀን ነቢያችን ሰለላሁ ዐለይሂ ወሰለም የኸንደቅ ጦርነት ወይንም የአሕዛብ ጦርነት ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም በጣም ተርበው ነበር። ወደ 1400 የሚሆኑ 500 የሚሆኑ ሱሐቦች አሉ። እርሳቸው ተርበው ሳሉ ከሱሐቦቻቸው መካከል አንድ ሰው ተነሳና የእርሳቸውን መራብ ያየ ሱሐባ ቅርብ ቤት ነበረውና እዚያ እስኪ እንዳው ወደ ቤት ሄጄ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተርበዋል እና የሚበላ ምግብ ላምጣላቸው ብሎ ወደ ቤቱ ይሄዳል።
እቤት ሄደና ሚስቱን ጠየቃት። ሚስቴ ሆይ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ተርበው ተመልክቻለሁ እና ይሄ ነገር አላስቻለኝም፣ እባክሽ ምግብ ካለ ስጭኝና ልውሰድላቸው አላት። ሰውየው ሚስቱ ምን አለች? ቤት ውስጥ ምንም የሚቀመስ ነገር የለም አለች። ነገር ግን ትንሽዬ ዱቄት አለች፣ እንዲሁም ትንሽዬ ግልገል አለች፣ ፍየል ትንሽዬ ግልገል ነች። እሷን እንረዳትና ስጋ ሰርተን ይህንንም ቂጣ ጋግረን እንውሰድላቸው ካልክ እሺ አለችው። ሌላ ግን ምግብ ቤት ውስጥ የለም አለች። ሰውየውም እሺ አለ። ፍየሏን አረደ፣ ስጋዋን ጠባና ብረት ድስት ላይ አስቀመጠ። ድስት ላይ ካስቀመጠ በኋላ እሷ ሴትየዋ ምን አደረገች? ሚስትየዋ ዱቄቱን አበካች እስኪቦካ ድረስ ሂድና ለነብዩ ሰለላሁ ዐለይሂ ወሰለም እንዲሁም ከእርሳቸው ጋር አንድ 3-4 ሰዎች ከእርሳቸው ጋር ጋብዛቸው ይዛሃቸውና ለሌላ ሰው እንዳትናገር ምግቧ ይበቃምና ለብዙ ህዝብ አደራ በሚስጥር ለእርሳቸው በጆሮአቸው ብቻ ነገር ብላ አዘዘችው። ሰውየውም ሄደ ነብዩ ሰለላሁ ዐለይሂ ወሰለም ጋር ፈሰረሁ ይላል ሐዲሱ ላይ ነሰጠራቸውም ይላል። በሚስጥር ነገራቸው ማለት ነው። ቀስ ብሎ አንተ የአላህ መልእክተኛ ስለተራቡ አይቻልኩም ወደ ቤት ሂጄ እንዲች አይነት እንደው ለአንድ ለአራት ሰዎች የምትበቃ ጥቂት ምግብ አዘጋጅቻለሁኝ ከእርሱ ጋር 1-4 ሰዎች ይምጡና ይብላል። ነቢያችን ሰለላሁ ዐለይሂ ወሰለም በዚህ ጊዜ ያ ቀውም አሉ፣ ህዝቦቼ ሆይ ወንድሞቼ ሆይ አሉ፣ ወንድማችን ምግብ ጋብዞናልና ኑ ወደ ቤት እንሄድ አሏቸው። ሰውየው ደነገጠ። አንቱ የአላህ መልእክተኛ የታረደችው ትንሽዬ ግልገል ነች፣ ለጥቂት ሰው እንጂ አትበቃም ለ4 ሰው ለ5 ሰው እና ይህን ሰው እኮ አታበላም ብሎ ነገራቸው። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ሂድና አሁን የማዘህን ብቻ አድርግ አንተ አሉት። ሂድና ቤት ነብዩ መሐመድ መተው እስኪባርኩት ድረስ ምግቡን እንዳታወጪ ድስቱን ብለውሻል። ልክ እንዲሁ እርሳቸው መተው ነብዩ መሐመድ መተው እስኪባርኩት ድረስ ዱቄቱን እንዳትጋግሪ ወይንም የተቦካውን እንዳትጋግሪ ብለውሻል ብለህ እዘዝ አሉት። ሰውየው ተመለሰ ወደ ቤቱ። ገብታችኋል አይደል? ወደ ቤት ተመለሰ። ከዚያ በኋላ ነብያችን ሰለላሁ ዐለይሂ ወሰለም ከሰሃቦቻቸው ጋር ወደ 1400 እና 500 ህዝቦች ቢሆኑ ሄዱ። ከዛ ሄደና ሰውየው ምን አላት ለሚስቱ? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከህዝቦቻቸው ጋር ከ1500 ህዝብ ጋር እየመጡ ነው አላት። ደነገጠች ሚስትየዋ። በሚስጥር ንገራቸው አላልኩም ነበርን አለችው። ያልሽኝን አድርጌ ነበር እኔም አለ ሰውየው። ግን እርሳቸው እንዲህ በቃ አድርጌ ብለዋል፣ የሚሆነውን እናያለን አለ። ወደ ነቢያችን ሰለላሁ ዐለይሂ ወሰለም መጡ። የአይን እማኝ የሆነ ሷሐባ ራሱ ሰውየው ሲናገር ምን አለ? ይሄን ተአምር ያየ የተቋደሰ የበላ አካል ነው እየመሰከረ ያለው። ያ ጀማ ከሩቅ የሆነ ታሪክ ሰምቶ አይደለም፣ እዛው ያየው አካል ራሱ ሲናገር ምን አለ? ድስቱንም ሰጠኋቸው አለ። ወዲያው ያዙና ዱዓ አደረጉ፣ ጸሎት አደረጉ፣ ባረኩትም አለ። ልክ እንዲሁ አውጥቻ ሳያቸዋለሁ ማስረጃ ምትል ልጆች። ልክ እንዲሁ ደግሞ ዱቄቱን ተቀበሉና ማነው የተቦካውን እርሱንም ያዙና ዱዓ አደረጉ፣ ባረኩትም። አሁን እየጋገርሽ ቂጣውን አቀብይና አሉ ነብያችን ሰለላሁ ዐለይሂ ወሰለም። እየተጋገረ ቂጣው ይሰጣቸዋል። ራሳቸው ነብያችን ሰለላሁ ዐለይሂ ወሰለም ስጋ እያነሱ በጭልፋ ያንን ቂጣ ላይ ያደረጉ ለሰሃቦቻቸው ይሰጧቸው ጀመር። ወላሂ እየባለ ነው ሰሃባ የሚናገረው። በአላህ ስም እላለሁኝ አለ የመጣነው ወደ 1400 የምንሆን ህዝቦች በልተን ጠገብን አለ። ነገር ግን ድስቱ ስንመጣ እንደነበረ ነው፣ ምንም እንኳን አልጎደለም ነበር አለ። የተቦካው ምንም አልጎደለም ማለት ያሰላም። ለጥቂት ሰው የሚበቃን ምግብ ለብዙ ህዝብ የመባረክን ተአምር ተሰጥተው ነበር ነብዩ ሰለላሁ ዐለይሂ ወሰለም። ይህ ካደረጉት ተአምር ነው። ሌላ ተአምር ነቢያችን ሰለላሁ ዐለይሂ ወሰለም የሚበሉት ምግብ የሰው ልጆችን ቋንቋ አውጥቶ ተስቢህ ያደርግ ነበር። ይሄን ታውቃላችሁ? ይሄንንም ያዩ የመሰከሩ የአይን እማኝ የራሳቸው ሰሃቦች ናቸው። አቡበከር ስዲቅ እና አብዱላህ ኢብኑ መስዑድ እና አሊ ኢብኑ አቢ ጣሊብ ይሄን ሁሉ መስክረዋል። የሚበሉት ምግብ ወደ አፋቸው ሲያነሱት የሰው ልጆችን ቋንቋ እያወጣ ሱብሃንአላህ ሲል እንሰማ ነበር አሉ። የሚገርማቸው ሱብሃንአላህ፣ አልሐምዱሊላህ፣ አላሁ አክበር ይል ነበር። ይሄን እየሰሙ ሰሃቦች መስክረዋል፣ ይደነቁ ነበር። ምድር ላይ በግልጽ እስልምና ነው ወይስ ክርስትና ለቅድሜ የተበረከተው ነበር ያልኩት። ያው ቅድም እንትኖችን አብራርቻለሁ። ያው ለክብር ይግባቸውና ለነብያችን ሰለላሁ ዐለይሂ ወሰለም እሺ፣ ይቅርታ አስታወስኩልሽ። አሁን እንግዲህ ፍትሃው ይሆናል እስልምና ነው ወይንስ ክርስትና ነው መጀመሪያ የተሰበከው የሚለውን ደግሞ አምላክ የደነገገ የትኛውን ነው? ነብያቶች ናቸው እንግዲህ ከአምላክ ቃልን ተቀብለው ለትውልድ ያደረሱት ነብያቶች የሰበኩት የትኛው ነው የሚለውን እንደ ክርስትና ከመጽሐፍ ቅዱስ እንደ እስልምናው ደግሞ ከቁርአን ያለውን አንፃር እናይላችኋለን።
አምላክ አላህ ሱብሓነሁ ወተዓላ በቁርአን ላይ ሲነግረን ጊዜ ራሱ እንደደነገገው ይሄን ሃይማኖት ራሱ አምላክ እንደደነገገው ይነግረናል። በሰው አይደለም የተመሰረተው እስልምና። ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይሄን እስልምናን ሃይማኖት እኔ ደነገግኩላችሁ ይላል አምላክ ራሱ። አንደኛ ልናውቅ የሚገባው አምላክ ነው የደነገገው፣ ሰዎች አይደሉም። ከዚያ ለማን እንደደነገገውም ነገረን። ለእናንተ ደነገግኩት ካለ በኋላ ከዚህ በፊት ኖህን፣ አብርሃምን፣ ሙሴን፣ መሲሁን አዝዤባቸው የነበረውን ሃይማኖት እያለ ይናገራል። እነዚህ ሁሉ ነቢያት የታዘዙት በዚህ ነው። ኖህ የቱ ጋር እንደታዘዘ ገለጸ ካላቸው በሱራ ዩኑስ ላይ ራሱ ኖህ ሲናገር ምን አለ? ወኡሚርቱ አን አኩነ ሚነል ሙስሊሚን ይላል። እኔ ከሙስሊሞች እንደሆን ታዝዣለሁኝ ይላል። ያ አብርሃም እስከተባለ አብርሃምንም ቃዞታል ወይ? አዎ። ኢዝ ቃለ ለሁ ረብሁ አስሊም ቃለ አስለምቱ ሊረቢል ዓለሚን። አብርሃምን ሙስሊም ሁን ብዬ ባናገርኩትም ጊዜ እነሆ ለአንተ ለዓለማቱ ጌታ ሙስሊም ሁኛለሁኝም አለ ይላል። ይሄንንም ህግ እስላምን ከእርሱ በኋላ ለመጡ ለልጆቹም ተናዘዛት ይላል። ቀጥሎ ምን አለ? ወሷ ቢሃ ኢብራሂሙ በኒሂ ይላል። አብርሃምም ይችን ሃይማኖት ይችን ህግ ለልጆቹ አደራ ብሎ ተናዘዛቸው ይላል። ከልጆቹ ልጆች መካከል ማን ነው? ያዕቆብ ነው። እንደምናውቀው የአብርሃም ልጆች ያዕቆብ ታዲያ እምነቱ ምን ነበር? ምን አስተማረ? ምን ሰበከ? ልጆቹን ምን አደራ አለ ስንል ጊዜ ወያዕቆቡ ያ በንየ ኢነላህ አስጠፋ ለኩም ዲነ ፈላ ተሙቱነ ኢላ ወአንቱም ሙስሊሙን ይላል። ያዕቆብም ለልጆቹ እንዲህ አላቸው፣ ልጆቼ ሆይ እነሆ አምላካችሁ አላህ አንድ ሃይማኖትን ኢስላምን ብቻ መርጦላችኋል። አደራ ልጆቼ ሙስሊሞች ሆናችሁ እንጂ እንዳትሞቱ አላቸው ይላል። ታዲያ ልጆቹስ በዚህ ላይ ጸኑ ወይ? አዎ። ልጆቹ ራሳቸውም ሲናገሩ ምን አሉ? አም ኩንቱም ሹሃዳአ ኢዝ ሐደረ ያዕቁብ አልመውት ኢዝ ቃለ ሊበኒህ ማ ተዕቡዱነ ሚን ባዕዲ ቃሉ ነዕቡዱ ኢላሀከ ወኢላሀ አባኢከ ኢብራሂመ ወኢስማዒለ ወኢስሐቀ ኢላሀን ዋሒደን ወነሕኑ ለሁ ሙስሊሙን አሉ። እኛ ቃል በቃል የያዕቆብ ልጆች እኛ ለዚያ ለዓለማቱ ጌታ ታዛዦች ሙስሊሞች ነን አሉ ይላል። ከያዕቆብ ልጆች መካከል ማን የተመረጠለት? ዮሴፍ። ዮሴፍ ሙስሊምነትን ተናግሯል ወይ? አዎ ተናግሯል። የዮሴፍ ምዕራፍ የሚል ራሱን የቻለ ምዕራፍ አለ በቁጥር ላይ። እዛ ምዕራፍ ላይ ምን ይላል? ረቢ ቀድ አተይተኒ ሚነል ሙልኪ ወዐለምተኒ ሚን ተእዊሊል አሐዲስ ፋጢረ ሰማዋት ወልአርድ አንተ ወልይ ፊ ዱንያ ወልአኺራ ተወፈኒ ሙስሊመን ወአልሒቅኒ ቢሷሊሒን። ዮሴፍ ቃል በቃል ምን ይላል? አደራ አምላክ አላህ ሙስሊም አድርገህ ግደለኝ ይላል። ሙሴስ ሙስሊም ነበር ወይ? ወደ እስልምና ነው ወይ የተጣራው? ህዝቦች ሙስሊሞች መሆናቸውን ገልጸዋል ወይ? አዎ። ወቃለ ሙሳ ሊቀውሚሂ ኢንኩንቱም አመንቱም ቢላሂ ፈዐለይሂ ተወከሉ ኢንኩንቱም ሙስሊሚን። ሙሴ ምን አላቸው ለህዝቦቹ? ህዝቦቼ ሆይ ሙስሊሞች እንደሆናችሁ በአንድ አላህ የምታምኑ እንደሆናችሁ በእርሱ በአላህ ላይ ብቻ ተመኩ አላቸው ይላል። ምን አሉ ህዝቦቹ? ፈቃሉ ዐለላሂ ተወከልና፣ እኛስ የምናምን በእርሱና እነሆ በአላህ ላይ ተመክተናልም አሉ ይላል። ረበና ላ ተጅዐልና ፊትነተን ሊልቀውሚ ዛሊሚን ወነጅና ቢረሕመቲከ ሚነል ቀውሚል ካፊሪን። ሌላ ቦታ ላይ የሙሴ ህዝቦች ራሳቸው ሙስሊሞች እንደሆኑ ሲናገሩ ምን አሉ? ረበና አፍሪግ ዐለይና ሶብረን ወተወፈና ሙስሊሚን፣ ሙስሊሞች አድርገህ ግደለን እያሉ ተማጸኑ ይላል። ሎጥ ሙስሊም ነበር። ፈማ ወጀድና ፊሃ ገይረ በይቲን ሚነል ሙስሊሚን። ከዛሊክ ልክ እንዲሁ ሰለሞን ሙስሊም ነበር። ኢነሁ ሚን ሱለይማን ወኢነሁ ቢስሚላሂ ረሕማን ረሒም አላ ተዕሉ ዐለይሂ ወእቱኒ ሙስሊሚን። እና ይህ ነው ይህ ስናይ ጊዜ ስለዚህ በአጠቃላይ ይህ ሃይማኖት የአምላክ ድንጋጌ፣ የነቢያት አስተምህሮ፣ የነቢያት ተከታዮች የተከተሉት መንገድ እንደሆነ ከዚህ ማስረጃ ይዛል። እንደ ክርስትና መጽሐፍ ቅዱስ ላይ ስንሄድ ግን እግዚአብሔር የትኛውን ቦታ ላይ ክርስቲያን ሆኖ ብሎ ያዘዘበት ቦታ የለም። አንድ የሚል ካለ ክርስቲያን መናገር ይችላል። ወይንም ደግሞ ነቢያቶች ህዝቦቻቸውን ክርስቲያን ሁኑ ወይንም ክርስቲያንን ብለው የተናገሩበት ወይንም አንድ የመጽሐፍ ቅዱስ ጸሐፊ አንድ ነቢይ ጠቅሶ ይሄ ነቢይ ክርስቲያን ነበር ብሎ የተናገረበት፣ እነዚህ ሁሉ በጠቀስኩላችሁ መሰረት ቁርአን ላይ መልሳላችሁ። አምላክ ራሱ እንደደነገገው ተናግሯል። ነቢያቶች ራሳቸው ሙስሊሞች መሆናቸውን ተናግረዋል። ነቢያቶች ህዝቦቻቸውን ወደ እስልምና እንደተጣሩ ተናግረዋል። ቦታቸዋል አይደለ? ይህ ነው የአምላክ ራሱ ስለ እነርሱ ሲነግረን ጊዜ አብርሃም ቀጥታ ቃል በቃል አብርሃም ሙስሊም ነበር የሚል ቃል በቃል እናገኛለን። ማ ካነ ኢብራሂሙ የሁድየን ወላ ነስራንየን ወላኪን ካነ ሐኒፈን ሙስሊማ ይላል። ወለም የኩን ሚነል ሙሽሪኪን። አብርሃም ግን ሙስሊም ነበረ ይላል ቃል በቃል። አንድ መጽሐፍ ቅዱስ ላይ እንዲህ አይነት አለው የለም። አንድ ነብይ ጠቅሶ ወይ አምላክ ወይንም ነብያት ወይንም አንድ የመጽሐፍ ቅዱስ ጸሐፊ አከሌ ነብይ ሙስሊም ነው የሚል አታገኙ። ማነው ክርስቲያን ነው የሚል አታገኙ። እና ይሄን ይመስላል። ላለመዋሸት ሸሃዳ መቀበል እፈልጋለሁ፣ ግን ውስጤንም ከሚረብሹት መጀመሪያ ላይ አንድ ሶስት ጥያቄዎች አለኝ። እነሱን ልጠይቅና መልሰህልኝ ክብሩ ከተገባኝ ብቀበል ደስ ይለኛል። እሺ ጥያቄ እሺ
ሌላው እንዳነበብኩት እኔ ባለሁበት የኦርቶዶክስ እምነት እናታችን ቅድስት ድንግል ማርያም የኢየሱስ ክርስቶስ እናት ትባላለች። ኢየሱስ ክርስቶስን በድንግልና የመውለድ ሀቅ ማንንም የማያሻማ ቢሆንም ካጠፋው ይቅርታና የኔ ጥያቄ ፈጣሪ በፍጡሩ የመፈጠሩ ሚስጥር ምክንያት ምን ይሆን ነው። ይህን በእርግጥ አንተም መጠየቅ ያሳፍራል፣ ይቅርታ። ሌላው ከዚሁ በተያያዘ በእስልምና ደግሞ ካልተሳትኩ ቅዱሱ ቁርአን ማርያምን የኢየሱስ ወይም የኢሳ እናት ነች ይላታል። እሱም በእስልምና እንደ ነቢይ ይቆጠራል መሰለኝ። እናም ጥያቄ አንድ ኢየሱስ እናንተ ጋር ነብይ እኛ ጋር ፈጣሪ እንዴት ሊሆን ቻለ የሚል ነው። የመጨረሻና ከዚሁ በተያያዘ ደግሞ ኢየሱስን በእስልምና መወለድ ሳነብ ኢንተርኔት ላይ እንደ ተአምር ይቆጠራል፣ ማርያምን በዚህ ተአምር ውስጥ ቁልፍ ሚና አላት ይላል። ይህ ተአምርና ሚና የተባለው የእናታችን ማርያም ኢየሱስን በድንግልናና በመውለድ ችሎቷ ብቻ ነው ወይስ በኢየሱስ መወለድ የቅዱሱ አላህ ፍቃርና ጠቢብነትን ማሳያ ስለሆነ ነው ወይስ ሌላ መልእክት አለው የሚል ነው። በጣም ጥሩ። አዎ ድንግል ማርያም በድንግልናዋ ማንም ወንድ ሳይነካት፣ ልብ በሉ ሳይገናኛት ብቻ አይደለም፣ አንድ ባዕድ ወንድ እንኳን እንዲህ አድርጎ ነክቷት የማታውቅ እንደሆነች ተነግሯል በቁርአን ላይ። ወለም የምሰስኒ በሸር አለች፣ ወንድ ያልነካኝ ስሆን የምትለውን ቃሏን አላህ አረጋግጦ አስፍሮላታል። ማንም ወንድ አልነካት። በዚህ ማንም ወንድ ሳይነካት በድንግልናዋ ሳለች አምላክ አላህ ሱብሓነሁ ወተዓላ ተአምራዊ በሆነ መንገድ ያለ ወንድ ግንኙነት ከእርሷ ልጅን ፈጥሯል። አይደል? ይሄንን ምክንያቱንም ጠይቃ ነበር። ለምንድን ነው የሚለውን መልአኩ ገብርኤል መጥቶ ይሄን በነገራት ጊዜ ጠየቀችው። ወሊነጀዐለሁ አያ፣ አምላክሽ አላህ ይሄን ካንቺን ማደርገው ተአምርን ላደርግ ዘንድ ነው ብሎሻል። ተአምር ማለት እስከዛሬ ሲደረጉ ከነበሩ ነገራቶች ወጣ ያለ በተለምዶ የማይታወቅ ያንን ጥሶ የመጣ ማለት ነው። ከዚህ በፊት ያለ ወንድ ከሴት ብቻ የተፈጠራለው የለም ነበር ከእርሷ በፊት። ገብታችኋል አይደል? ነገር ግን ከእርሷ ይሄን ነገር አምላክ አላህ ሱብሓነሁ ወተዓላ በማድረግ ለካ አምላክ ያለ ወንድ ግንኙነት ከሴትም መፍጠር ይችላል ማለት ነው የሚለውን የአምላክ ኃይል ሙሉ እንደሆነ ሰዎች ይረዱ ዘንድ ለማድረግ ያደረገው ጥበቡ ነው። መልአኩ ገብርኤልን ጠይቃ እሷ ይሄንን ብሏታል። ወሊነጀዐለሁ አያ፣ ተአምረኛነቱ ከሁለቱም በኩል ነው። የተአምሩ ባለቤት ማን ነው? ይሄን ነው እንድታስተውል የምፈልገው። ያ አንዱ አምላክ ነው። የመሲሁም አይደለም የማርያምም አይደለም። የእነርሱ አስተዋጽኦ አለበት ወይ የለበትም? አድራጊው ሁሉን ነገር ሰሪው ያ እርሱ ነው። ገብታችኋል አይደለ? ሁለቱንም ግን ተአምር አደረጋቸው አምላክ አላህ ሱብሓነሁ ወተዓላ። ሁለቱም ተአምር እንደሆነ ይገልጻል። ሁለቱም ተአምር እንደሆነ አላህ ሱብሓነሁ ወተዓላ ይገልጻል። ማንዛር ተአምር ነው፣ ማንዛር ተአምር ነው። ወለቲ አሕሰነት ፈርጀሃ ፈነፈኽና ፊሃ ሚን ሩሒና ወጀዐልናሃ ወብነሃ አየተን ሊልዓለሚን ይላል። እርሷንም ልጇንም ለዓለማት ድንቅ ተአምር አደረግኳቸው ይላል አላህ። እርሷንም ልጇንም ተአምር አደረግኳቸው። የእርሷም ተአምር ነው ያለ ወንድ ማንም ወንድ ሳይገናኛት የወለደች ሴት ያቻትና ተብላ ትገለጻለች አይደለ? ተአምር ነች። እርሱም ተአምር ነው ያለ አባት ከእናት ብቻ የተፈጠረ የተገኘ በማለት ይሄም ለእርሱም ተአምር ነው። ገብታችኋል አይደለ? አምላክ በእነርሱ ላይ ድንቅ ስራውን ተአምሩን አሳይቷል። አዎ ተአምር ናቸው። ገብታችኋል አይደል? የዚህ ግን ባለቤቱ ማን ነው? ያ አንዱ አምላክ። ያንን አንዱን አምላክ ነው ልንደነቅበት የሚገባው። ያንን አንዱን አምላክ ነው በዚህ ነገር ላይ ልንገረምበት የሚገባው። ገብታችኋል አይደለ? ያ ነው። ስለዚህ ክርስቶስ ለምንድን ነው ታዲያ ከተወለደስ በኋላ ወይ ከተፈጠረ በኋላ ምን ለመሆን ነው የሚለውንም ማርያም ጠይቃ ተመልሶላታል። ወራህመተን ሚና አላት። ቀጥሎ መልአኩ ገብርኤል ምን አላት? አምላክሽ አላህ ተአምር ላደርገውና ልክ እንዲሁ ደግሞ ከእኔ የሆነ እዝነት ሲሆን አለ። ለማን? ለእስራኤል ሰዎች። ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም ከእኔ የሆነ እዝነት ናቸው ለዓለም ሰዎች ብሎ ይገልጻቸዋል። ነቢያቶች የአምላክ እዝነት ናቸው ለሰው ልጆች። አምላክ ሲያዝን ጊዜ ለሰዎች ከራሱ ጋር ሊያስተዋውቃቸው፣ ሊያስታርቃቸው፣ ሊመልሳቸው ሲፈልግ ነቢያትን ያስነሳና ይልካል። ያ ነቢይ ስለ አምላክ ማንነት ሲናገር እነዚያ ሰዎች ሲያውቁና አምላክን ሲገዙ ሲያውቁ ጊዜ ዛኔ ከእርሱ ጋር ህብረት ይፈጥራሉ ማለት ነው። ገብታችኋል አይደለ? ስለዚህ አምላክ አላህ ሱብሓነሁ ወተዓላ መልእክተኛ አድርጎ ሊልከው ከእኔ የሆነ እዝነት የሚለውን በሌላ ቦታ ላይ አላህ ሲገልጸው ምን አለ? ስለ መሲሁ ሲነግራት ለማርያም ወረሱለን ኢላ በኒ እስራኤል አለ። ወደ እስራኤል ልጆች የምልከው መልእክተኛ አድርገዋለሁኝም አላት። ያችሁ ለእስራኤል ሰዎች የተላከ ነው። ለእስራኤል ሰዎች በቃ እንደ አርአያ ተደርጎ የተመረጠ ነው። አምላክ አላህ ሱብሓነሁ ወተዓላ ሌላ ቦታ ላይ በሱረቱ ዙኽሩፍ ላይ ሲናገር ምን ይላል? ኢን ሁወ ኢላ ዐብዱን አንዐምና ዐለይሂ ወጀዐልናሁ መሰለን ሊበኒ እስራኤል ይላል። እርሱ የማርያም ልጅ ጸጋዬን ከዋልኩባቸው መልእክተኞቼ መካከል ነው፣ አገልጋዮቼ መካከል ነው ካለ በኋላ ለእስራኤል ልጆችም ተምሳሌት አድርጌዋለሁ ይላል። እርሱ አዎ በጊዜው ለነበሩ ለእስራኤል ሰዎች መልእክተኛ ነበር፣ ተምሳሌት ነበር፣ ነቢይ ነበር። ለትውልዱ ስለ አምላክ ሰብኳል፣ ስለ አምላክ አስተምሯል፣ ማድረግ ያለበትን ሁሉ አድርገዋል። ይህ ነው በእርሱ በኩል አምላክ አላህ ሱብሓነሁ ወተዓላ እንዳልኳችሁ ድንቅ ተአምርን አሳይቷል ለሰዎች።
ታቸዋል። ሙታንን የማስነሳት ተአምር ተሰጥቷል። ማየት የተሳናቸውን አይናቸውን የመፈወስ ተአምር ተሰጥቷል። መስማት የተሳናቸውን እንዲሰሙ ተአምር ተሰጥቷል። ለምጽ ያለባቸውን ዝም ብሎ በመዳበስ ይፈውሳቸው ነበር። ቢስሚላህ በአላህ ስም ብሎ ይፈውሳቸዋል። ወዲያውም አይናቸው እያየ ይፈወሳሉ። መሲሁ ከደጋግ መልእክተኞች ነቢያቶች መካከል ነበር። አላህ በጣም በርካታ ተአምራትን ሰጥቶታል። ይሄ በቁርአን ላይ ይናገራል። በሱረቱል በቀራ ላይ ወለቀድ አተይና ሙሳ አልኪታበ ወቀፈይና ሚን ባዕዲሂ ቢሩሱል ወአተይና ዒሳ ብነ መርየም አልበይናት ይላል። የማርያምን ልጅ ዒሳንም በጣም በርካታ ተአምራትን ሰጥቶት እያለ ሌላኛው ምንድን ነው? መሲሁ ዒሳ ዓለይሂ ሰላም የሚደንቅ ተአምራቶችን ካደረጋቸው መካከል